ስም አንተ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛው። ኧረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30,000 አትሰማም እንዴ? 30,000 30,000 እንዴት ከነሻጩ ነው እንዴ ገዛው? ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት ሌላ የሚገባ ጾም የለም? ምን በዚህ ሁለት ቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ። በግ ስበላ ሁሉ ያስታውከኛል። እሱን ስትወው ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትልህ እበላለሁ። አሁን የዱር ነው እያልካል ነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አበድረኝ። ሄሎ ደምሴ። የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባክዎትን ትንሽ ቆይተው ይደውሉ። የኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዚሁ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጡ አይመስለኝም። ደምስዬ? ኧረ ጭራሽ እዚህም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ? ትሽ እኔ ባንቺ የምቀነው ውጣ በይልክስ። አሁን ያበደርኩትን ብር ይመልስልኝ። አልቀረቦትም ደንበኛችን። እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምትጨቀጭቀኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ። ከዚህ በኋላ ካርድ ራሱ አልሞላም። ላንቺን በፖስታ ነው የምጠቀመው። ውይ ደንበኛችን፣ እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሞት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር እየገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ። በቃ ሙዲያሽ። ደንበኛችን ስራ ያስፈቱኝ። ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ። ሄሎ መብራት ኃይል ነው? ሄሎ መብራት ኃይል ነው። ይድፋ አቦ እንደ አንተ መቀለጃ ሆኜ ልቅር? አወከኝ እንዴ በድምጼ? ድምፅህን ይንሳ። ይሄ ግመል ኮቴ የመሰለ ድምፅህ ሊጠፋኝ ነው። ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኸኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል? ሞቷል አሉ እኮ። ምን ነው በሰላም? መብራት ይዞት ነው ያሉት። አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት። አሚን አሚን በአምላክ። አይ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር ምንድነው ትራንስፎርም የሚያደርገው ማለት እንትን ይሄን የመብራቱን ፖል አወቀው? አዎ። እና ፖሉ ምን ሆነ? ምን ይሆናል? ያው ዝም ብሎ ተገትሯል። ገትሮ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸን። እኔ እኮ ሰላም ልበላችሁ ብዬ ነው። ሰላምህን ይንሳ። አሁን የምትፈልገው ነገር ከሌለ ልዘጋው ነው። እንትን ይሄ የመኝታ ቤት አምፖል። እሺ። ማታ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው። በእውነት በል እስኪ። የምር? ጸበል ውሰደው። አምፖሉን? አዎ ጸበል ውሰደውና አብራችሁ ተጠመቁ፣ ይለቃችኋል። ነግሬሃለሁ። ድጋሚ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። አንቺ አይኔ አበባ ነሽ፣ አይኔ አበባ አበባ፣ የአይኔ አበባ አበባ። አረ በፈጠረ ላጥናበት። ይሄን ያህያ ፈስ የመሰለ ድምፅህን ተወኝ። ተው ረጥጋብ። የኔ ድምፅ ነው ያህያ ፈስ የሚመስለው? ምን ቅር አለ? የበቅሎ ላርግልህ? በቅሎ ይብላ። አርፈህ አታጠናም? በየት በኩል ላጥና? ይኸው ያንተን ድምፅ እየሰማሁ እኮ ህብለ ሰረሰር የተነካ። ህብለ ሰረሰር ሲኖርህ እኮ ነው የሚነካው። ብራዘር ምን አልክ አንተ? በእናትህ አትረብሸኝ። አሁን ጥበቤን ላውጣበት። ጨጓራ ይውጣ። ቢያንስ ድምፅህን ቀንሰው ነው እየተቀላቀለብኝ ነው። ይኸው እዚህ ጋር ራሱ ካልኩሌሽን የሚለውን የካሌብ ሽንሽን እያልኩ ነው ያነበብኩት። አረ እንደው ጥበበኛ የማይከበርበት ሀገር እየኖርን ተቸገርን እኮ ጎበዝ። አልቀረብህም። ጥበብ ግን መቼ ነበር ጠራችኝ ያልከኝ? ምን ጥበብ? ገና በለጋ እድሜ ነው የጠራችኝ። ለጋ ቀቤ ነዋ። እርግጠኛ ነህ ግን ጠርታ ነው ማለት? እኔ ግን ጥበብ ጠርታ ሳይሆን ደፍራህ ነው የሚመስለኝ አስገድደ። እንዴት? ምን ለማለት ፈልገህ ነው? ምን እንዴት አለው? ሁሌ እንደ አይነት ዘፈን የአይኔ አበባ ነሽ የአበባ ማሳ ውስጥ ነው እንዲጠራችህ? አረ ሌላም እኮ አውቃለሁ። ከፈለክ ልዝፈንልህ። እሺ እስኪ በል። አበባ አየሆሽ ለምለም፣ አበባ አየሆሽ ለምለም፣ አበባ አየሆሽ አበባ ይርገፍ። አቦ በቃኝ ተወኝ በእናትህ። አንድ የመጨረሻ የቬሮኒካ ልዝፈንልህ። ቬሮኒካ እሷ እንኳን የአበባ አልዘፈነች መሰል። እስኪ በል ቀጥል። አበባ አበባ አበባዬ፣ አበባ አበባ አበባዬ፣ አበባ አበባ አበባዬ። ስሚ አንቺ፣ ያ ኤክስሽ ያደረገውን ሰማሽ? የትኛው? ይሄ ሳሚ የሚባለው ነው። ሳሚ የትኛው ሳሚ? ሳሚ ፈለቀ ነው? አረ ምን ይፈልቃል? ያ ሳሚ አበራ ነው እንጂ ጎተራው። ያ ቀንዳሙን ነው እንደምትይኝ? አዎ ይገርምሻል። ሜሪን እኮ አስረገዛት አሉ። አንቺ ይሄ ቀንዳውጣ እሱም ወንድ ነው አስረገዛት። እኔ 3 ዓመት ሙሉ ስለምነው ቢብሎ እሷን በ3 ወር። ወይኔ እህቴ አንቺንማ በቃ ሰው የላትም ብሎ እንዳገዳ መጦ ጣለሽ።
የሚመጥ ነገር ይምጠጥሽና ሲጀመር እኮ አንቺም እንደምትፈልጊው አውቅ ነበር። እኔ ቤቲ አይነካካኝም አይገርምሽም? ደግሞ ይሄ ከዘንዶ መለስ ያለ ሰውዬ በሱ ልጠረጥሪኝ ነው? ተይኝ እባክሽ አሁን ቡና ይለጠጣበት። አረ ስሚ ደግሞ ሳልነግርሽ። እሺ ያቺ ቤዛ እኮ ዲያስፖራውን ጠበሰችው አሉ። ጥብስ? አዎ ይገርምሻል አብረው ናቸው። ወይኔ እኔ አባት አታለለችው ማለት ነው። ሰው መስለው እኮ ነው። ይሄን እኮ ያለ ሜካፕ ቢያት ወንድሙን ነው የምትመስለው። ወንድም አለው እንዴ? እኔ ምን አውቃለሁ ካለው ብዬ ነው። የኔ ፍቅር ያ ገገማ ባልሽ መጣ መሰል። በቃ እኔ ልውጣ። ነይ እሺ በቃ በጀርባ በኩል ውጪ። ደግሞ እሱ እንዳታይብኝ። ምን ስማ አንተ እንግሊዘኛ ትችላለህ እንዴ? ኧረ መደፋፈር ምን ማለት ነው አንተ? እኔ ሳስነጥስ ራሱ በእንግሊዘኛ እንዴ ማለት ሰው ማለት ምን ማለት አለው? በቃ ካንተ ጋር ሱል ቀላል ሰው አረከኛ። ምን ከ50 ኪሎ አትበልጥ። እስኪ እሺ በእንግሊዘኛ የሆነ ነገር በልልኝ። እሺ ዶግ፣ ካት፣ ራት፣ ማት፣ ባት፣ ሻት። ቻይነኛ ረከው እኮ ብራዘር። እሺ ዶግ ምንድነው? ዶግ እንሽላሊት። የፈጣሪ ያለ ዶግ ውሻ እንዴ? እና እሱ በካፒታል ነው። እኔ እኮ ስሞሉን ነው ያልኩ። ይለያያል። አዎ አንተ በጣም የጠለቀ እውቀት ነው ያለ ማለት ነው። በቃ ለፈረንጁ ልደውልለት እናዋራልኛ። የምን ፈረንጅ ነው? ምን እባክህ አሪፍ ዕቃ ይሸጣል ተብዬ በምን ቋንቋ እንግባባ? የሱ ነው ብቻ ነው የማውቀው። አይደል እንትን እኮ ነው ማለት እኔ እሁድ እንግሊዘኛ ብዙ አይደለም እንዴ። ምን ማለት ነው? ካልቻልኩ አልችልም አትልም እንዴ? ለምንድን ነው የማልችለው? እኔ እሁድ ነው እንግሊዘኛ ጥሩ አይደለም። እኔ ሰንበትን አልሽርም ብዬ ነው እንጂ አንተ አወራዋለሁ። ያውን ከንዶም አንስቶታል። አዋራ አንተ አወራዋለሁ። ሄሎ ሰላም ነው? ምን ልበለው? ዋትስአፕ እያለ ነው። የምን ዋትስአፕ ነው? ኖ ዋትስአፕ እሱ ዋትስአፕ አይጠቀምም። ቴሌግራም ላይ አዋራው። አልጋ ሊገዛ ፈልጎ ነው በለው። ሂ ኢዝ ኦን ዩር ቤድ ቱ ባይ ኢት። ምንድን ነው የሚያስጮኸው? እኔ ምን አቅልሃለሁ? ምንድን ነው ያልከው? ዋይፍ ምናምን እያለ እየጮኸ ነው። አንተ ከሚስቱ ጋር ግንኙነት አለ እንዴ? ማለት የምን ግንኙነት? ኧረ ተው እባክህ። ወይኔ ጉዴ! ጭራሽ ታጣለኛለሽ። አሁን ምን ብዬ ነው የምታረቀው? ያስታርቃቸዋለሁ ከፈለክ። ምን አልጋ ነው አይፈለከው? ለምን ከጋላክሲ ፈርኒቸር አትገዛም? ምቾትና ውበት እንዲሁም ጥራት ያላቸውን የሚያማምሩ የመመገቢያ ጠረጴዛዎች፣ ጠንካራና ምቹ አልጋዎች እንዲሁም እነዚህን የመሳሰሉ ዘመናዊ ሶፋዎችንና በተለያዩ ዲዛይኖች የተዘጋጁ ምርጥ ዕቃዎችን እኛ ጋር ማግኘት ትችላላችሁ። አድራሻችንም ቁጥር 1 ሰሚት 72 ከጌታ ሪል ስቴት ፊት ለፊት፣ ቁጥር 2 ጎሮ ከሰንራይዝ ሪል ስቴት ፊት ለፊት እንዲሁም ቁጥር 3 ፊጋ ትራፊክ መብራቱን አለፍ እንዳላቸው ያገኙናል። ለበለጠ መረጃም በዚህ ስልክ ቁጥር ይደውሉልን። አንተ ግን ለወደፊት የማትችለውን ነገር አልችልም በለ እንዴ? ኧረ እኔ እኮ እችል ነበር በእውነት። እኔ ዛሬ ምን እንደሆነ ዝም በል። ሄሎ አቤት ማለበል። ላሟ እኮ ወለደች። የምን አባላም ነው ማነህ? እና ደግሞ በሬው የእኔ ልጅ አይደለም እያለ ነው። እና እኔ ምን ላርግ? አይደለም እኔ ራሱ እኮ ጥጃውን ልብ ብዬ ሳየው ምንም በሬውን አይመስልም። ታውቃለህ? የት አባቷ ስትልከሰከስ እንዳመጣችው። አንተ ራሱ የሆንክ በሬ ነገር ነህ። እና እረኛዋን ጠይቀው። እኔ አብሬያት ነበርኩ። ቆይ ማን ብለን የደወልከው? እኔማ እናስታርቃቸው ብዬ ነበር አደዋወሌ። ወይ ጉዴ! ሶስተኛ ወገን በመካከላቸው አይግባ። ራሳቸው በጠረጴዛ ማን ነው በበረት ዙሪያ ይፍቱት። እኔ የምልህ እሺ ሶፋና ምንጣፌ እኮ ቆሽሾብኛል። ለምን መታታትብልኝ? ይህ ሰው ያማዋል። የት አባት ታገኛለህ? እና ምን ችግር አለው? ስትመጣ እንተዋወቃለና። ኧረ ምኑ ስራ ፈት ነው በእናታችሁ። ለማንኛውም ኤርሚ የጽዳት አገልግሎትን ማናገር ትችላለህ። ኤርሚ የጽዳት አገልግሎት ይባላሉ። ማንኛውንም የቆሸሹ የቤታቸውንና የቢሮአቸውን ሶፋ፣ ምንጣፍ እንዲሁም መጅሊስ በዘመናዊ መሳሪያ በተመጣጣኝ ዋጋ ማሳጠብ ትችላላችሁ። ኧረ እባክህን ያውቄ ነው። እንኳን ሶፋ ወንበር የለኝም። ይዝጋ። ምን አለ ትንሽ ብታደብረኝ። እሺ ተማሪዎች ዛሬ የምንማረው ስለ ቤት እንስሳ ነው። ከበግ እንጀምራለን። ማን ነው ያለው? ቲቸርዬ እሱ ነው። ናውጣ አንተ። ኧረ ቲቸርዬ ራሷ ናት። ዝም በል ወንድ በግ አንዴ ጮህ። ተነስ እስኪ የምታውቃቸውን የቤት እንስሳቶች ንገረኝ። ያው በግ አለ። ሌላ ከራስህ ውጭ ሌላ ንገረኝ። ውሻ፣ ከብት፣ አህያ። እየተሳደብክ ነው እንዴ? ኧረ ቲቸር አይደለም ንገረኝ ብለኸኝ እኮ ነው። ቁጭ በል እሺ። ሌሎቻችሁ ድመት የዱር ናት የቤት? የጎረቤት። ማን ነው አፉን የሚከፍተው? አንተ ነህ በጉ። እንዴ ቲቸር ሁሌ እኔ ነኝ እንዴ? ዝም በል እስኪ የዱር እንስሳና የቤት እንስሳ የሚለይበትን ነገር ንገረኝ። የቤቶቹ ያው ቤት አላቸው። ለመሆኑ አንተ ቤት አለ? አለኝ። የቤት ዕቃ የለውም እንጂ። ታዲያ ከጋላክሲ ፈርኒቸር ሄይ ዩ ዜር። እኔ ነው? yes you please stand up። ጉድ ፈላ ዘንድሮ። እንዴ ቲቸር የኔ ምን አጠፋው? what is your name? እንትን I'm fine thank you። what? ኧረ እባክህ ስምህን ነው የጠየቀህ? ደምሴ ነኝ። ኦኬ ደምሴ have you done your homework? ኧረ ቲቸር የሷ እኮ ናት የረበሸችው። እኔ ምንም አላረኩም። oh my god bro I asked you whether you have done your homework or not። አንተ የሰው እየተሳደበ ነው። እኔ ምን አቅልሃለሁ? why are you so quiet? I'm waiting for your answer ደምሴ። አሬ ደምሴ what did you say? እንትን ቲቸር ምን በአማርኛ የለውም? ለምን እንግሊዘኛ አትሰማም? ይነስረኛል እንግሊዘኛ። አረ ይለይልሃ። አሁን የምነግርህን ወደ እንግሊዘኛ እየቀየርክ ትነግረኛለህ። እሺ ምን ትለኛለህ መሰለህ? እንደምን ዋልክ? እግዚአብሔር ይመስገን። ወደ እንግሊዘኛ ቀይርልኝ ነው ያልኩህ። አንተ እንደ በእንግሊዘኛ ምንድን ነው? እንደ እባክህ ያው እንደ ነው። እንደ ዋት ዋልክ? እግዚኦ አሁን አንተ ነህ ለማትሪክ የምትፈተነው። ለምን የቋንቋ ትምህርት ቤት ገብተህ አትማርም? የት ልማር? አዲስ አስተማሪ ይባላሉ። በኦንላይን የእንግሊዘኛ ቋንቋ ትምህርት መስጠት ጀምረዋል። ለጀማሪዎች ተብለው ከተዘጋጁ ኮርሶች ጀምሮ እስከ አድቫንስድ እንግሊሽ ኮርስ ድረስ ማግኘት ትችላላችሁ። እንደምታዩትም ዋጋቸው በጣም ተመጣጣኝ ሲሆን መመዝገቢያ ሊንኩን ባዮ ላይ አስቀምጬላችኋለሁ። እሱን ተጠቅማችሁ ስትመዘገቡ 5% ዲስካውንት ይኖራችኋል። እሺ ቲቸርዬ አሁን ልቀመጥ? yes you can። ኧረ ቲቸርዬ በእናትህ አንተ አትሰማም እንዴ? ቁጭ በል። እንደዛ ነው።
የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁስ አልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል። ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ ምቱን። ማን ነው ደግሞ ዳግም? አቤት ቲቸር። የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው? እኔ ሰርቻ አንዴ። ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ስታይ አንተ አለቅላቂ፣ አንተም ይዘህ እንድትመጣ። እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባት አፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? አዎ ምን ማይቶኮንድሪያ ኢዝ እሱን አትየው፣ እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ የኔን አባቱ ብሎ የሚጻፈው ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዚሁ ትበላሻተለህ እንጂ። ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ።